በህይወቴ ምን ደስ እንደሚለኝ ልንገራችሁ። እኔ ማለት ነው ይሄንን መድኃኒት አውቄ ለእናንተ ያመጣሁኝ ለታ ነው እኔ በህይወቴ የተደሰትኩት፣ በጣም የተደሰትኩት ማለት ነው። በህይወት ዘመኔ ለመጀመሪያ ጊዜ ሁላችሁም ለብሰን ስንሄድ ሰውን መስላለን አይደል? አቤት ይሄ ልብስ የሸፈነው ገበና፣ አቤት ይሄ ልብስ የከደነው ገላ፣ አቤት ቀዳዳችን፣ አቤት ችግራችን፣ አቤት ላይፋችን፣ አቤት የመጣንበት ህይወታችን። ማን ምን እንደሆነ አይታወቅም ማለት ቆመን ስንሄድ ሰው እንመስላለን፣ ችግር የሌለብን እንመስላለን አይደል? አሳልፈን የመጣናቸው ታሪኮች ከባድ ሆነው ሳሉ እያሳለፍናቸው ያሉ ታሪኮች ደግሞ ከባድ ታሪኮች አሉ። ይሄ ሁሉ ማለት ነው የእግዚአብሔር አይደለም፣ የዳቢሎስ እና የሰይጣን ስራ ነው። እውነቴን ነው የምላችሁ። እግዚአብሔርማ ጽድት ትጠብ ብሎ ነው የፈጠረን፣ በነፃ አይምሮ ነፃ ልቦና። ሰው ጭቃን አድበል ብሎ ነፍስ ዘርቶ እፍ ብሎ የፈጠረን አምላክ ዛሬ ምድር ላይ ያሉ በጣም የሚያጭበረብሩ የሚያምታቱ አይምሮን የሚያደሙ ህይወታችንን የሚዘጋጉ ነገሮቻችን የሚያበላሹ ብዙ ታሪክ አለን፣ ብዙ ተወርቶ የማያልቅ ታሪክ እና ሁላችንም አብዛኛውን ኢትዮጵያኖች አብዛኛውን ማለት ይቻላል አይነ ጥላ አለብን። አንዱ ቢኖርብን አንዱ ብዙ አይነት ነገሮች አሉ በምድር አይደል? ስለዚህ አንዱ ባይኖርብን አንዱ የለብንም ማለት አይቻልም። አንድ ነገር ይኖርብናል። ሰው ሙሉ አይደለም፣ ሙሉ እግዚአብሔር ብቻ ነው። ማንም ሰው ይሄ የምታዩት ቅብር ብሎ የሚኖረው ሁሉ፣ ይሄ የምታዩት ህንፃ የተደረደረው ሁሉ ሙሉ ሰው አይደለም። ስላለው ሙሉ ሰው አይደለም። አንድ ችግር አለበት። አንድ አይምሮ የተጨነቀው ነገር አለው። ማውራት ለሰው ያቃተዋለሁ። አሁን እኔ ባወራ ሰው ምን ይለኛል የሚለው፣ አሁን እኔ ባወራ ማን ይሰማኛል፣ አሁን እኔ ለሰው ብነገር ሰው እውነት ይመስለዋል ወይ የሚል መናገር ያቃተው ስንት የተደበቁ በስመ ሀብታም እና እውነቴን ነው የምላችሁ በስመ ጤነኛ የሚባሉ ሰዎች መናገር ያቃታቸው በየቤታችን አሉ። ጥሩ ኑሮ እያላቸው ምንም ሳይጎላቸው ወይ አሁን እሱ ምን አጥቶ ነው የምንላቸው ሰዎች የራሳቸው ታሪክ አላቸው፣ የራሳቸው። ስለዚህ ልብሳችን የማይሸፍነው ታሪክ የለም፣ ቤታችን የማይሸፍነው ቀዳዳ የለም፣ ላይፋችን የማይሸፍነው ህይወት የለም። ሁላችንም የሆነ ታሪክ አለ። ሁላችንም ጠቅላላ ዓለም ጠቅላላ አንድ ችግር አለባት። ሙሉ አይደለንም። ሰው ሙሉ ሊሆን አይችልም። መቼም 100% ልንሆን አንችልም። ግማሽ በግማሽ እንኳን የታደለ ነው የታደለ እና አንዳንዴ ሰውን አውቀዋለሁ ማለት ዘበት ነው፣ አስቸጋሪ ነው ሰውን አውቀዋለሁ ማለት። እና በጣም የምናዝንላቸው እህቶቻችን አሉ። እዚህ የተሻለ ቦታ እየኖረ ነው ወይ አሜሪካ ነው ወይ አውሮፓ ነው ወይ እንዲህ ቦታ ነው፣ ድንቅ ነው ወንድማችን፣ ካናዳ ነው እያልን ምናሞጋግሰው ሰው አለ። ታድሎ እንላለን አይደል? ግን እድለኞችን እኛንን አይምሰላችሁ። ጥሩ እንቅልፍ ተኝቶ የሚያደርሰው ነው እድለኛ እንጂ አሜሪካን የሚኖር ሰው አይደለም እድለኛ። እውነቴን ነው የምላችሁ። እኔ ለምን መሰላችሁ በጣም የሚያሳዝን ታሪክ ውስጤን ስለሰበረው ነው ዛሬ የማወራችሁ። በጣም የሚያሳዝን ታሪኮች። ህይወት እንደዚህ ነው ወይ እስክል ድረስ የሰው ልጅ እንደዚህ ሆኖ እንደዚህ አይነት ሀገር ይኖራል እስክል ደግሞ ትንሽ ሰው እንዳይመስላችሁ፣ አንድ ሁለት ሰው እንዳይመስላችሁ፣ በጣም ብዙ ሰው። ኢትዮጵያ ውስጥማ ምን ችግር አለ? እውነቴን ነው የምላችሁ፣ ምን ችግር አለ?
እና ብዙ ችግር ያለባቸው እህቶቻችን ወንድሞቻችን በጣም የሚያዝኑ ተሰብረው እየኖሩ ደም እየፈሰሳቸው የሚኖሩ እውነቴን ነው የምላችሁ ተበላሽተው ቤት ውስጥ ያሉ ቤተሰቦቻችን አሉ፣ ውጭ ሀገር የሚኖሩ የኛ ወገኖች አሉ። ስለዚህ እግዚአብሔርን አመስግኑ ልላችሁ ነው። ጸልዩ። ምስጋና ይፈልጋል እግዚአብሔር። ማመስገን ነው ሲሆንልን ብቻ ፊት ማዞር ሳይሆን ስንቸገር ብቻ ማልቀስ እየየ ሳይሆን እግዚአብሔርን መጥራት ማስታወስ ሳይሆን በደስታችንም ጊዜ በዓለማችንም ጊዜ በብዙ ታሪካችን ጊዜ እግዚአብሔርን አመስግኑ። እውነቴን ነው የምላችሁ። እኔ በጣም በዚች መድኃኒት በነገርኳችሁ ጊዜ ውስጥ የማያቸው ታሪኮች ያሳለፍኳቸው ለጆሮዬ ይሄም አለ ወይ ጉድ ነው ያስባለኝ፣ ወይ ጉድ ነው ያስባለኝ። አፌን ነው ያስያዘኝ። እኔ ምኑን አወቅኩት ታዲያ አልኩኝ። በየቤቱ ሰው ልዩ የተለየ ታሪክ አለው። አንዳንዶቻችሁ አሁን ምንም ሳትታመሙ ምንም ሳትሆኑ እንኳን እንከን የምትፈልጉ ሰዎች አላችሁ። የምታማሩ ሰዎች አላችሁ። ፈጣሪያችሁን የምታማሩ ሰዎች፣ የማታመሰግኑ ሰዎች አላችሁ። እና እግዚአብሔርን ማመስገን ግዴታ ነው። ምስጋና ግድ ነው። እንዴት አታመሰግኑ? ህይወት እንዴት ከባድ እንደሆነች ብታዩት፣ ህይወት እንዴት ፈተና እንደሆነች ብታዩት። እኔ ለእናንተ ነው ዛሬ ልመክራችሁ የመጣሁት። ጸልዩ፣ እግዚአብሔርን አመስግኑ። ሙሉ ሆናችሁ በመሄዳችሁ። ሁላችንም ችግር አለብን። አዎ ችግር አለብን። ግን የከፋ እኔ ጠዋት ጀምሮ ሳለቀስ ነው ያልኩት። እውነቴን ነው የምላችሁ። እንዴት የሰው ችግር መስማት ከባድ እንደሆነ ብታዩት፣ እነሱ ደግሞ ሲያወሩት እንዴት ደስ ቅልል እንደሚላቸው ብታዩት። ዛሬ በጣም አደገኛ የምላቸው 3 የሚያለቃቅሱ እህቶቼን ያገኘሁት እና አንድ ወንድሜ ከነሱ መሃል ወንድ ልጅ እንደዚህ ያለቅሳል እንዴ እስክል ድረስ ማለት ነው። እውነቴን ነው። በቃ የሆነ በቃ መላክ ነው የመሰልኳቸው። አላቅም ብቻ እግዚአብሔር ብቻ በእኔ ላይ አድሮ ተመስሎ እውነት እንዳፋቸው ያድርግላቸው። እኔም በእርግጠኛነት ይድናሉ ብዬ ነው የምለው ሁሌ። ግን እግዚአብሔር ይማራቸው፣ እግዚአብሔር ያድናችሁ። ትድናላችሁ፣ ደግሞ ትድናላችሁ። እውነቴን ነው የምላችሁ። የቀን ጉዳይ ነው እንጂ ትድናላችሁ። ትንሽ ጊዜ ቢዘገይብን ነው እና ከባድ ነው እያሳለፋችሁ ያላችሁት። በጣም አሳዝናችሁኝ እና እኔ በጣም ራሴን አሞኝ ነው የማወራው ያለሁት። ግን ወንድ ልጅ በዚህ ልክ ለዚያውም የተሻለ ሀገር እየኖረ እኔ ባፍንጫ ይውጣ። ከዚህ በኋላ አውሮፓ ላይ የሚኖሩት ሰዎች ገብርኤልን ነው የምላቸው። እኔ በጣም ነው የሚያሳዝኑ። በጣም በፊቱንም ያሳዝኑኛል። እኔ ችግራቸው ይገባኛል። ዛሬ ደግሞ ተከትሏቸው የቤተሰብ ዛሩላች ተከትሏቸው እንዳይኖሩ እንኳን ተመችተው በስደት እንኳን እንዳይኖሩ ነው ያደረጋቸው። እና ባካችሁ ጸልዩ፣ ተጠንቀቁ፣ ምላችሁን አድርጉ፣ አግዙኝ። እግዚአብሔር ያግዛችሁ፣ መድኃኒዓለም ያግዛችሁ። ምንም እንኳን አሰልቺ ቢሆንም ጸሎት ግን አትሰልቹ። ጸሎት ራሱ የሚሰማበት ቀን አለው። ራሱ እግዚአብሔር የራሱ ቀን አለው እና ሳትሰለቹ እግዚአብሔርን እያመሰገናችሁ እስቲ አብረን እንጸልይ። እሺ እኔ በጣም ስለከበደኝ ነው ዛሬስ